And Mr. Speaker, if I could declare an interest, I'd also like to say congratulations to Arsenal Football Club on becoming the Premier League champions. የአርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ መሆን ለጊዜውም ቢሆን ካሉበት ፖለቲካዊ ጫና እፎይታ የሰጣቸው የእንግሊዙ መሪ ከምስራቅ አፍሪካ እስከ ለንደን የመሪዎችን አንደበት የሰበረው እጅግ አነጋጋሪው የዓለማችን ክስተት የዛሬ የመረጃ ቅኝታችን ትኩረት ነው። እንደተለመደው እያዳመጣችሁን አብራችሁን ቆዩ። የአርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ መሆን ለጊዜውም ቢሆን ካሉበት ፖለቲካዊ ጫና እፎይታ የሰጣቸው የእንግሊዙ መሪ ከምስራቅ አፍሪካ እስከ ለንደን የመሪዎችን አንደበት የሰበረው እጅግ አነጋጋሪው የዓለማችን ክስተት በዓለም ዙሪያ ለተበተኑ ለታመኑም በሚሊዮን የሚቆጠሩ ደጋፊዎች የአርሰናል እግር ኳስ ቡድን የ2025-2026 የእንግሊዝ ፕሪሚየር ሊግ ድል ከእግር ኳስ ድል በላይ ስለመሆኑ ከዚህ ከመዲናችን አዲስ አበባ እስከ ሰሜን ለንደን ድረስ የታዩ ስሜታዊ ነጸብራቆች ሕያው ምስክር ሆነዋል። ለደጋፊዎች ይህ ድል ማለት ለዓመታት የተጠበቀ ረጅምና ልብ ሰባሪ ጥበቃ የተገታበት ጫፍ እየደረሰ የሚመለስ እየፈካ የሚደበዝዝ ተስፋ ወደ ገሃድ የተቀየረበት የማይናወጥ ታማኝነት ረጅም ዘመናትን የቆየ ህመም የሚሊዮኖችን ልብና ጓዳ የፈተሸ በጥቅሉ የሚያሰቃይ ስሜታዊ ጥበቃ እየተደመደመበት ፍጻሜ ነበር። ከእንግሊዝ እጅግ ታሪካዊ ክለቦች አንዱ የሆነው አርሰናል በባህል በጸና ማንነትና ትዕግስት በመጨረሻ አሸናፊዎቹ እኛ ነን በሚለው እምነት የተሳሰሩ ትውልዶችንና አህጉራትን ያስተሳሰረ ዓለም አቀፍ ተከታዮችና ደጋፊዎችን ያፈራ የስሜትም የማዘንም የደስታም ሆነ የንግድም ማዘን መሆኑን አስመስክሯል። እንደ እንግሊዙ ጠቅላይ ሚኒስትር ኬር ስታርመር ላሉ የዕድሜ ልክ ታማኝ ደጋፊዎች የአርሰናል ሻምፒዮንነት ተራ የዋንጫ ሽልማት ወይም ሲልቨርዌር ብቻ ሳይሆን ከከባድ ፖለቲካዊ ጫና እፎይ የሚሉበት ትርፋት ሆኖላቸዋል። እግር ኳስ እንደ ስፖርት አርሰናል እንደ እግር ኳስ ቡድን በአስቸጋሪ ወቅቶችም ቢሆን ወደ ውስብስቡ ፖለቲካ ሳይቀር የሚጋባ የጋራ ደስታን የሚፈነጥቅ መልክዓ ምድሮችን የሚያቆራርጥና የህዝብ ኑሮ ጫናዎችን እንኳ ለመቋቋም የሚያስችል የጋራ ደስታ ጊዜያትን ሊያመጣ እንደሚችል የሚያሳይ ማረጋገጫም ሆኗል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሰር የሚል የማዕረግ ስም ያላቸው መሪ ናቸው። በመላው ብሪታንያም የዚህ እግር ኳስ ቡድን ደጋፊ መሆናቸው የአደባባይ ሚስጥር ነው። ዓመታትን ደግፈዋል። ዓመታዊ ትኬቶችን ገዝተው ሰሜን ለንደን በሚገኘው ስታዲየም በመታደም ቡድናቸውን ደግፈዋል። የትላንቱ የአርሰናል ድልም የዓመታት ትዕግስታቸው የከፈላቸው አጋጣሚ ይመስላል። ሰር ኬር በእንግሊዝ መሪነታቸው ታሪክ ከባዱን ጊዜ እያሳለፉ ባሉበት ወቅት ነው በስሜት ትስስር የኔ የሚሉት ቡድን ልዩ ደስታን ይዞላቸው የመጣው። ይህ አጋጣሚ የተከሰተው ጠቅላይ ሚኒስትሩ ከሳምንታት በፊት በመላው እንግሊዝ በተደረገ የአካባቢ ምርጫ ፓርቲያቸው በድምጽ መበለጡን ተከትሎ ስልጣናቸውን እንዲለቁ ከተቃዋሚ ፓርቲዎች እንዲሁም ከራሳቸው ፓርቲ ከፍተኛ ግፊት እየደረሳቸው በሚገኙበት በዚህ ወቅት ነው። ስታርመር የሚመሩት ግራ ዘመሙ የሌበር ፓርቲ በውስጥ ክፍፍል ሁከትና ብጥብጥ እየተናጠ ይገኛል። ካቢኔው ጠቅላይ ሚኒስትሩ ከስልጣናቸው እንዲለቁ ከፍተኛ አድማ መጥቷል። የእንግሊዝ ፓርላማ አባላት ደግሞ ለሰር ኬር ተተኪ የሚሆን አዲስ መሪ እያፈላለጉ ይገኛሉ። ሩጬን አልጨረስኩም፣ ህልሜን አላሳካሁም የሚሉት ስታርመር ግን ጊዜ እንዲሰጣቸው እየተማጸኑ ቢሆኑም የመጣባቸው ጫና ግን ወንበራቸውን ሳይነቀነቅ የሚመለስ አይመስልም። በዚህ መሃል ነው ፈረንጆቹ እግር ኳስን ርቀትም ትውልድም የማይገድበው የስሜት ትስስር ሴንቲሜንታል አታችመንት ይሉታል። ከልጅነት ከቤተሰብና ጎረቤት በሚወረስ የስሜት ትስስር ማይሎችን በሚርቁ የእግር ኳስ ጠበብት በፍቅር የሚወድቅበት ታምር በዚህ ሰዓት ስልጣናቸውን ሊያጡ ጫፍ ከደረሱ የዓለማችን መሪዎች መካከል አንዱ የሆኑት ኬር ስታርመርም አርሰናልን ማየትና መከታተል ከባድ ጫና ካለበት ፖለቲካ የስሜት ጥገኝነት ጠይቄ የምጠለልበት ነው ሲሉ ይገልጹታል። በዚህ መሃል ነው ከልጅነት እስከ እውቀት የሚደግፉት ቡድን የ22 ዓመታት ጥማቸውን እንዲቆርጡ ያስቻላቸውን የዋንጫ ስኬት ያስገኘላቸው። የዘንድሮ የአርሰናል አሸናፊነት ትዕግስት አስጨራሽና የረጅም ጊዜ ፕሮጀክት ውጤት ነው። ትችትን የመቋቋም
ሽልማትም ነው። ኬር ስታርመር ሌበር ፓርቲን ለመምራት ሲረከቡ ከጊዜያዊ ጭብጨባ ይልቅ ሰከን ባለ ስራ አብዮት በሚመስል ውጤት ማምጣትን እፈልጋለሁ ቢሉም የፓርቲያቸው አባላት ግን ሊቀበሏቸው አልቻሉም። የሚደግፉት ቡድን አሰልቺ ቢሆንም ከረጅም ጊዜ ጥበቃ በኋላ ፍሬ ያፈራ ውጤት አስመዝግቧል። እርሳቸው ግን ለደጋፊዎቻቸው የሰጡት ተስፋ በትዕግስት ሊታጀብላቸው አልቻለም። ይባስ ብሎም የስልጣን ዘመናቸው ማብቂያ አፋፍ ላይ ደርሰዋል። ሆኖም ጠቅላይ ሚኒስትሩ ከጭጋጋማው የፖለቲካ ጎጇቸው ሆነው ለአርሰናል ድል አንደበታቸውን መሰብሰብ ተስኗቸዋል። የ22 ዓመታት ጥበቃ ቢዘገይም መቋጫውን አገኘ። በመጨረሻም አሁን ወደሚገባም ቦታ ላይ ተመልሰናል ሲሉ ነበር በኤክስ ገጻቸው ላይ የደስታ መልእክታቸውን ያሰራጩት። እግር ኳስ፣ ታማኝ ደጋፊነት፣ ትዕግስት መንበረ ስልጣናቸው ሊያበቃ ጫፍ ለደረሰው የእንግሊዙ ጠቅላይ ሚኒስትር ለጊዜውም ቢሆን ካሉበት ፖለቲካዊ ጫና እፎይታ ሰጥቷቸዋል። የእንግሊዙ የለንደኑ ቡድን አርሰናል የተጎናጸፈው ድል የአፍሪካ መሪዎችን ብዕርም እስከ መፈታተን ደርሷል። የፖለቲካና ስልጣን ካባቸው ታማኝ የእግር ኳስ ደጋፊ ከመሆን ያልከለከላቸው የአፍሪካ መሪዎች ከየትኛውም ክፍለ ዓለም ሀገራት መሪዎች በተለየ መልኩ ደስታቸውን ከመግለጽ የቀደማቸው አልነበረም። የለንደኑ መድፈኞች ለአፍሪካውያን እግር ኳስ አፍቃሪያን ትልቅ ደስታን ይዘው መጥተዋል። ላለፉት 3 ተከታታይ የውድድር ዓመታት ሁለተኛ ደረጃን ይዞ ሲያጠናቀቅ የነበረው አርሰናል በትላንትናው ዕለት የዓመታት ተቀናቃኙ ማንቸስተር ሲቲ ባደረገው ጨዋታ ነጥብ መጣሉን ተከትሎ የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሸንፍ እድል አግኝቷል። ይህ ድል ክለቡ በአሰልጣኝ አርሰን ቬንገር መሪነት ካሳካው የፈረንጆቹ የ2004ቱ ድንቅ ታሪክ ወዲህ ከ22 ዓመታት ረጅም ጥበቃ በኋላ ያገኘው የመጀመሪያው የሊግ ዋንጫ በመሆኑ በዓለም ዙሪያ እንዲሁም በሚሊዮን የሚቆጠሩ አፍቃሪያን ባሉባት አፍሪካ ትልቅ መነጋገሪያ ሆኗል። ይህንን ታሪካዊ ድል ተከትሎ በርካታ የአፍሪካ ሀገራት መሪዎች ለአርሰናል የእንኳን ደስ አላችሁ መልእክት አስተላልፈዋል። እምነትና ጥረት ፌዝ ኤንድ ዴዲኬሽን የኬንያው ፕሬዝዳንት ዊሊያም ሩቶ ለትላንቱ ድል የተጠቀሙበት የደስታ መግለጫቸው ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በኤክስ ገጻቸው ባስተላለፉት መልእክት የክለቡን ጉዞ ታላቅ ጀብዱ ሲሉ ገልጸውታል። ፈታኝ በሆኑ ግጥሚያዎች ውስጥ የታየውን የተስፋ የጽናትና የጠንካራ ስራ ኃይልን አድንቀዋል። የተስፋ የጽናት የትኩረትና የማያቋርጥ ጠንክሮ መስራት ኃይልን አይተናል ያሉ ሲሆን እና ቁርጠኛ የሆኑ ባለሙያዎችና የትጉህ ወጣቶች ስብስብ የሆነው ቡድን ከከባድ ተጋጣሚዎች ጋር ሲዋጋ ተመልክተናል፣ በጨዋታ ላይ ጨዋታ ሲያደርጉም ታዝበናል ሲሉም በኤክስ ማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ መልእክታቸውን አስተላልፈዋል። የሩዋንዳው ፕሬዝዳንት ፖል ካጋሜ በበኩላቸው ሀገራቸው በቱሪዝም ዘርፍ ከክለቡ ጋር ያላትን አጋርነት በመጥቀስ ለሚገባው ክለብ የተሰጠ የሚገባው ዋንጫ ሲሉም የእንኳን ደስ አላችሁ መልእክት አስተላልፈዋል። በተመሳሳይ የዛምቢያው ፕሬዝዳንት ሃይካይንዴ ሂቺሌማም በፖለቲካዊ የቅስቀሳ ሳምንት ውስጥ ቢሆኑም ለአርሰናል ደጋፊዎች ያላቸውን አጋርነት ገልጸዋል። ሂቺሌማ ምንም እንኳን እጅግ አንገብጋቢ በሆኑ ጉዳዮች ላይ ሙሉ በሙሉ መስማማት ባንችልም በዚህ በተጨናነቀ የፖለቲካ ስራ በበዛበት ሳምንት አፍታ የተወሰነ ጊዜ ወስጄ ተቃዋሚዎችን ላመስግናችሁ፣ ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ሲሉ በፌስቡክ ልጥፋቸው ላይ አስፍረዋል። ሂቺሌሜም ለሁለተኛ ዙር የስልጣን ዘመን በከፍተኛ ውጥረት ምርጫ እየተሳተፉ ሲሆን በርቱ ፉክክር ላይ እንደሚገኙ ነው ቲአርቲ አፍሪካ የዘገበው። የፕሪሚየር ሊግ የሻምፒዮንነት ዋንጫው እሁድ ዕለት አርሰናል ከክሪስታል ፓላስ ጋር ከሚያደርገው የዓመቱ የመጨረሻ ጨዋታ በኋላ በይፋ የሚበረከት ይሆናል። መድፈኞቹ ይህንን ታሪካዊ ዓመት ይበልጥ ደማቅ ለማድረግ ከፓሪስ ሴንት ጀርሜን ጋር ለሚያደርጉት የሻምፒዮንስ ሊግ የፍጻሜ ጨዋታ በከፍተኛ ተነሳሽነት እየተዘጋጁ ነው። በአንድ ዓመት 2 ታላላቅ ዋንጫዎችን የማንሳት ሌላ ታሪክ የመስራት እድል ከፊታቸው የሚጠብቃቸው ይሆናል። ኢትዮጵያ ውስጥም ቢሆን በትልልቅ የመንግስት ስልጣን ላይ ያሉ ባለስልጣናት የመድፈኞቹ ደጋፊ መሆናቸውን ቀስ በቀስ እያወጁ ነው። በፖለቲካ አመለካከት የብሔር ማንነትና እድሜ የሚለያዩ የኢትዮጵያ መንግስት ሹማምንት አዲስ አበባ ላይ ሚሊዮኖችን የሚያዋድቅ የፖለቲካ ሀሳብ ቢታጠቁም ሰሜን ለንደን ላይ በአንጥረኞች የተቋቋመውና አርሰናል የተሰኘው የእግር ኳስ ቡድን አንድ ያደርጋቸዋል። ሶሻል ዴሞክራት ነኝ ከሚሉት የቀድሞ የኢዜማ መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአብዮታዊ ዲሞክራሲ ሳቢ የሚመራውን ህወሓት ከ4 ኪሎ ስልጣን ዘመኑ እስከ ሰሜኑ ጦርነት ድረስ ፍሬ ከናፈር ሆነው ያገለገሉት የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳም እንዲሁ የመድፉ ደጋፊ ናቸው። ጌታቸው እንዲያውም በትላንትናው ዕለት ብራቮ አርሰናል ሲሉ በኤክስ ገጻቸው ላይ ደስታቸውን እንደገለጹ አይዘነጋም። እንደዚሁም የአማራን ህዝብ ከህወሓትና መሰል ብሔር ተኮር ቡድኖች መዋቅራዊ በደል ነፃ እናወጣለን የሚል ዓላማ ሰንቆ የተደራጀውን የአማራ ብሔራዊ ንቅናቄ አብን
ቡድንን በሊቀመንበርነት የሚመሩት በለጠ ሞላ የአርሰናል ደጋፊዎች ነን ብለው አውጀዋል። ለንደን በሚገኘው የኢምፔሪያል ኮሌጅ የግብርና ኢኮኖሚክስ ያጠኑት የሶማሌ ክልል ርዕሰ መስተዳድሩ ሙስጠፊ መሐመድም የአርሰናል ታማኝ ደጋፊ መሆናቸውን ይፋ ያደረጉ የኢትዮጵያ መንግስት ባለስልጣን ናቸው። ሙስጠፊም የአርሰናል ደጋፊ የሆኑት አዲስ አበባ ዩኒቨርሲቲ በነበሩበት ጊዜ ይሁን አርሰናል በሚወደድበትና በተመሰረተበት ለንደን ማስተርሳቸውን ሲያጠኑ ግልጽ ባይናገሩም የአርሰናል ቀንደኛ ደጋፊ በፈረንጆቹ አጠራር ዳይሃርድ ፋን ናቸው። በአንድ ወቅት በሰጡት ቃለ ምልልስ የሚወዱት ኮከብ በአንድ ቡድን ውስጥ በማይቆይበት በዚህ ዘመን የአንድ ቡድን ታማኝ ደጋፊ ሆኖ መቀጠል ቢከብድም ለመድፈኞቹ ግን ልዩ የስሜት ትስስር እንዳላቸው ገልጸው ነበር። የማን ደጋፊ ነው? አርሰናል። አርሰናል የሚደግፉ ለአንድ ቲም ሎያል መሆን አሁን ከባድ ሆኗል። ተጫዋችም ስለሚቀየር የምትወጁ ተጫዋች ነገር ግን ጥሩ የተጫወተ ጥሩ የሚጫወትና የምጥር ቡድን እንዲያሸንፍ ፈልጋለሁ። አንዳንዴ ደግሞ ምናልባት ደስታን ያላጣጠሙ ቡድኖች ደስታ እንዲያገኙ እና አርሰናል አሁን ያው ብዙ አመት ዋንጫ ስላላየ አንዴ ቢያልፍለት የሚለው ነው የሚደግፉት። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።